ሉሲ ቅንጅርት ሂዶ በነገራት ሰዓት እዩልሽ ሳሚ ተመቶ እቤት ቁጭ ብሏል ሲላት እና እኔ ምን አገባኝ ለኔ ስል የተመታ መሰለው እንዴ? ማለትም ኩች አሁን ላይ ሉሲ የራሷንና የራሷን ህይወት እንደገናም ደግሞ ሮቤል ከእስር ቤት ሲወጣ ከሮቤል ጋር የምታሳልፈውን የፍቅር ህይወት እንጂ የምታስበው አሁን ላይ ስለ ሳሚ ምንም እርግጥ ስለ ሳሚ ታስባለች። እያሰብኩኝ ቆይ ለምንድን ነው ሉሲ ምን እያደረግሽ ነው? ስለ ራስሽ ለምን አታስቢም? ስለ ወደፊቱ ሳሚ እኮ በቃ አሁን ከዚህ በኋላ ምን ያደርግልሻል እያለች ይሄ የተረገመ ለምንድን ነው የነገረኝ? እውነቴን ነው ሉሲ አሁን አስቢ ወደፊት አሁን ሮቤል ከእስር ቤት ሲወጣ ምን ማድረግ እንዳለብሽ ማሰብ አለብሽ። አስቢ ምንድን ነው የምታደርጊው በዚህ ገንዘብ? ከዚህም በኋላ የማደርገውን ነገር እንጂ ስለ ሳሚም ሆነ ስለማንም ማሰብ አልፈልግም። ቅንጅርት ሄዶ ይኸውልሽ ሉሲ ከዚህ በኋላ እኔና አንቺ አንተዋወቅም፣ ስለዚህ ገንዘብ እማቀው ነገር የለም ይላታል። ሲላት በዛን ሰዓት እንዴት ነው ቆይ ግን ይህን ገንዘብ እንዴት አሰብሽው አንቺ? በዚህ ገንዘብ ምክንያት ይኸው ጓደኛዬ ወንድሜም ህይወቱ ሊያጣ ነበረ፣ ግን እግዚአብሔር አትርፎታል ሲላት ኧረ እባክህ ይህን ነገር ግን እንዴት እንድንሰርቀው ማን ሀሳቡን እንዳመጣው ታውቃለህ ወይ ስትለው እኔ ምን አውቃለሁ አንቺ ነሽ እንደዚህ ያልሽኝ። ይሁላ አንድ ነገር ልንገርህ የዚህ ውስጥ ሁሉን ነገር እያስተካከለልኝ ሮቤል ነው። ሮቤል ስላስተካከለልኝ ነው ይህን ነገር እንድናደርግ የጠየኩህ። እንዴት ነው አንቺ ከራሴ ጥላት ጋራ አስተባብረሽ እኔ ይህንን ነገር እንዳደርግ ያደረግሽኝ? ለምን አልነገርሽኝም መጀመሪያ ሲላት መጀመሪያ ብነግርህማ እንሽ እንደማትለኝ ስለማቅ ነው። ስለዚህ ድምፄን አጥፍቼ እኔና እኔ ነን ብዬ ነገሩን ሁሉ አስጠነቀኩህ፣ ነገርኩህ። አሁን ብነግር ምን ችግር አለው? ስለዚህ ገንዘብ አሁን ሮቤል ያውቃል እያልሽኝ ነው ወይ ሲላት አዎ በደንብ ያውቃል ሮቤል። እዩልህ ስለ ገንዘቡ ብቻ ሳይሆን ከዚህ በኋላ ከእስር ቤት ሲወጣ የኔ ፍቅረኛ ነው፣ ከሮቤል ጋራ ደስ የሚል ህይወት የፍቅር ህይወት እናሳልፋለን ስትል ትነግረዋለች። አንቺ ግን የእውነት ኩቻ ነሽ? አንቺ አሁን ሉሲ ነሽ ወይ በማለት በንዴት ሲጠይቃት አንቺ ከዚህ በኋላ አታውቂኝም፣ እንዳትጠሪኝ፣ በሄድኩበት እንዳትመጪ፣ እኔ እንዳላይሽ፣ እዩልሽ አሁን ይህን ገንዘብ የኔ እጅ እንዳለበት ብትነግሪ እገልሻለሁ በማለት አስጠንቅቋት ጥሏት ይሄዳል። እሷም እቤቷ ቁጭ ብላ አይ ቅንጅርቴ ነገሩ ሁሉ ከተበለሻሸ በኋላ ምን ዋጋ አለው ቢደበቅ ባይደበቅ፣ አንዴ እንደሆነ ተዘፈቀህበታል ለፍቅረኛህ ስትል ነው ይህን ነገር ያደረግከው በማለት እሷን ብቻዋን ቤቷ ቁጭ ብላ ስለዚህ ሁሉን ነገር እኔ በግል ያደረኩት መሰለ፣ ደግሞ የሚያደረኩት ድርሻዬ ነው። እነሱ እኮ አይደሉም ይሄን ነገር እያመጡት። ስለዚህ እኔም የምፈልገው ድርሻዬን ስለነበር አግኝቻለሁ። ማንም ምንም ይበል የሚደንቀኝ የሚገርመኝ ነገር የለም በማለት እሷም ሀሳቧን ትጥላለች። ሉላ የመርማሪ ፖሊሱን እህት እያስጨነቀቻት ነው። እሷ ግን እኔ የማውቀው ነገር የለም እና ታዲያ የምታውቂው ነገር ከሌለ እኔን አንቺ መንትያ እህቷ ነሽ ወይ ብለሽ ለምን ጠየቅሽኝ? ትላታለች። አይ እንደዚሁ ነው ስትል እቺ ሴት ታውቃለች፣ ምክንያቱም እኔ መንትያ እህቷ እንደሆንኩኝ ጠየቀችኝ። መንትያ እህቷ ነሽ ወይ ብላኛለች መርማሪ። አንተ ግን እህትህ ስለሆነች ምናልባት ከለላ ልታደርግላት ትችላለህ፣ እኔ ግን በፍጹም ከለላ አላደርግላትም በማለት ትነግረዋለች። አሁን ይህ ጊዜው አይደለም፣ ግን ደግሞ ጊዜው የሚያስቀድመውን ወደዛ እንሄድ በማለት ነበር ወደ እነ ሳሚ ጋር ሄዱ። ቤዛም ሆነ ሱራፌል ይህን ነገር ሲሰሙ ማመን ያቅታቸዋል። ቤዛ ቤቷ ከገባች በኋላ ነበር የመርማሪ ፖሊሷ እህት እንዳገተቻት ያወቀችው። እናም የታመመች ልጅ አለች ማለት ነው እዛ ቤት ውስጥ። ለዛ ይሆናል ገንዘቡን የፈለጉት። ምናልባት አባቷም ይህን ገንዘብ የሰረቀው ልጇን ለማሳከም ይሆናል በማለት ስትጠይቅ እሱ ሊሆን ይችላል፣ አዎ አንዲት ልጅ አይቻለሁ የታመመች ልጅ፣ እሷ ታማሚ ናት ማለት ነው በማለት የሚገርም ነው ግን የገንዘቡም ደግሞ መጥፋት። ገንዘቡ እኮ አልጠፋም፣ የጠፋው እዚሁ ቤት ውስጥ ነው የተወሰደው በማለት ሳሚ ይናገራል። አልገባኝም ሳሚ፣ ግልጽ አድርገህ ልትነግረኝ ትችላለህ ወይ በማለት አሁንማ ሽብሩና ሉሲ የት እንዳሉ ራሱ አይታወቁም። ወደ ሀገራቸው ሂደው እነሱ እናቴ በዛ ገንዘብ አሸሸ ገዳሚ እያሉ እንደሆነ አታውቅም በማለት ሉሲ ስትናገር ማለትም ሉላ ትለዋለች። እኔ ሳይመስለኝም በማለት ሳሚ ሉላ እነሱ እዛ አይደለም ያሉት፣ እስኪ ታዩ ብዙ ነገር አለ፣ ህመሙ አሞኝ እንጂ አሁን ሰዓቱ አይደለም እንጂ እነግራችሁ ነበር በማለት እባክህን ሳሚ ንገረኝ፣ እኔ
ግራ ተጋብቻለሁ። በቀደም ለታም በስልክ እንደዛ ብለኸኝ ነበረ ሉሲ እና ገንዘቡን እያልክ በጣም ተጨናንቀህ ልታናግረኝ እየመጣህ ነበር ይህ አደጋ የተፈጠረው ሲለው አዎ ገንዘቡን ማን እንደወሰደው እኔ ልንገራችሁ እንዴ? ግን ትንሽ ጊዜ ብንቆይ ደስ ይለኛል፣ ግን አሞኛል። ቆይኔ የምልህ ግን ሳሚ፣ በነገራችን ላይ ሉሲን አይተሃት ታውቃለህ ወይ? የልጅህ እናት። ልጅህስ እንዴት ነው? ሆዷስ እየገፋ ነው ወይ? በማለት ቤዛ ስጠይቀው እባክሽ ስለዚህ ሴት አታንሽብኝ፣ ስለ እሷ መስማትም ሆነ ምንም ነገር ማድረግ አልፈልግም እባክሽ ሲላት፣ አየህ ያንተን ንዴት እኮ ፍቅርን በንዴት ነው የምትገልጽላት። እንዴት ናት ግን ስትለው፣ ቤዛ እያመመኝ ነው፣ ምንም ነገር እንድትይኝ አልፈልግም ስለ ሉሲ። ይውላችሁ አንድ ነገር ልንገራችሁ፣ ገንዘቡን የወሰደችው ሉሲ ነች። እናም እኔ ቤቷ ሄጄ ነበረ ከመመታቴ ይሄን ጥይቱ ከመመታቴ በፊት በጥይት እሷ ጋር ሄጄ እየተመለስኩ ነበር ላንተ የደወልኩልህ። እናም በሚያሳዝን ሁኔታ ገንዘቡን ሉሲ ነች የወሰደችው፣ ማንም አላገዛትም በማለት ሲነግር ሱራፌል የሚይዘውን የሚጨብጠውን ያጣል። ምን እያደረጋችሁ ነው? አዎ እውነቴን ነው የምልህ፣ ለዛ ነው። ስለዚህ ያለችበት ቦታ እንዲህ ቦታ ነው ሲለው እሄዳለሁ በማለት ሱራፌል ይነሳል። እባክህ ሱራፌል ተረጋጋ፣ ነገር እንዳታበላሽ ቢባልም እዚህም አልቀመጥም፣ አብራኝ ሁና እንዴት ትጫወትብኛለች በማለት ሱራፌል ተነስቶ ይሄዳል። ቤዛም ተከትለው ስትሄድ ወደየት ነሽ? አላቅም ወደየት እንደሚሄድ በማለት ትታቸው ሉላና ሳሜን ቤት ትታቸው ትሄዳለች። ቆይ ምን እየተካሄደ ነው ግን እዚህ ቤት? የዚህን ያህል ግን ታውቃት ነበር? ግን እሷን አላቅም፣ እማቃት አይመስለኝም። ልክ ጥሩ አጠያየቅ ነው የጠየቅሽኝ፣ ግን እባክሽን አስሬ ይሄን ነገር እየጠየቅሽ አታሳምሚኝ በማለት ይናገራል። የሚገርም ነው ግን በዛን ደቂቃ ነበር በሩ ሲንኳኳ የመጣው መርማሪ ፖሊሱ ነበረ። መርማሪ ፖሊሱ ማን እንደዚህ እንዳደረጋችሁ ንገሩኝና